ስጦታዋን ከተቀበለች በኋላ ዞር በል አላቅህም፣ በራሴ ምርጫ መኖር እፈልጋለሁ። ምርጬን መርጫለሁ። ካንተ ጋር በኖርኩበት ሰዓት ጣፋጭ ጊዜያቶችን አሳልፌያለሁ። በዚያ ምልክ ደግሞ መጥፎ የሚያስጠላ ጊዜያቶችን አሳልፈናል። አሁን ግን ካንተ ጋር ህይወት የማይታሰብ ነው። አንተን ሳይሆን አዲሱ አፍቃሪን መርጫለሁ ስትል ሩታ ለአብርሃም ወስና ነገረችው። አብርሃም በጣም አዘነ። የአብርሃም ጓደኛ እውነቱ ፍርጥ ተደርጎ ማውጣት አለበት በማለትም አቤል ይህንን ነገር የሩታን ወንድም ጠርቶ ከሱ ማወቅ ፈልጎ ነበር። የሩታም ወንድም መጥቶ እንግዲህ እውነቱ መታወቅና ይፋ መሆን አለበት፣ እኛ በሁለቱ ህይወት መካከል ሰላም ማጣት የለብንም፣ እህቴም ስትጎዳ ዝም ማለት የለብኝም ሲል ምላሹን ላቤል ነግሮታል። አዲሱ አፍቃሪ አብርሃም መጣ። በቃ ይሄ ነው ውሳኔሽ ሲላት ውሳኔዋን ስታሳውቀው እረ አትቸኮል፣ ሻይ ቡና ጋብዘንህ ትሄዳለህ አለው አብርሃምን። አብርሃም በጣም ተናዶ ከአጠገባቸው ጥሏት ሄዷል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የአብርሃምና የሩታ ጉዳይ የመጨረሻ ውሳኔ ተወስኗል። አሁን ከምሽቱ ተለቀቀ። አብርሃም አዘነ። ሩታ ውሳኔዋን አሳወቀችው። ቤትን ገዝቶ ለሷ ስጦታ እየሰጣት እሱን ደግሞ ያልፈለገችውና ሐዲሱን ገና ማንነቱን የማታውቀውን ያፈቀረችውና እንደመረጠችው ስትነግረው እሱም በጣም አዝኗል። እሱ በሰጣት ቤት እሷ እየኖረች እሱ ደግሞ በውጪ እየኖረ የሚሄደው ልጁን ለመጠየቅ ብቻ ነው። እኔን አስወጥተሽ የማንንም ጥርቅምቅም ጎረምሳ ቤት ለምን ታስገቢያለሽ ብሎ አስጠንቅቆ ነግሯት ነበረ። ጭራሽ ተቃቅፈው ሁለቱም አቤት ሲጠራቸውና ወንድሟ ሲናገር ወደ እነሱ ጋር ተገኝተው ውሳኔዋን ለአብርሃም አሳውቀዋለች። አብርሃምም የመጨረሻ ውሳኔዋን ሰምቷል። በዚያ ደግሞ ከልቡ እንዳዘነና ከአጠገባቸው ጥሏቸው ሄዷል። እሱ የሩታ ፍቅር ያልወጣለት ቢሆንም ለሱ ደግሞ ሊገባዋል። ቤት ካልገዛሁለት ለምን ውጭ ላይ ይኖራል? እኔ ጋር ተጠግተህ ኖር ስለው እየተሸማቀቀና እየሰጋብኝ ነው አለች ሄርሜላ። ለሱ እያሰበችለት ነው። ሩታ ውሳኔዋን ፍርጥ አድርጋ እንደመረጠችውና የልጄ አባት ነህ ባለበት ደህና ሁን፣ ግን ከእንግዲህ በኋላ ታስፈልገኝም ስትል ውሳኔዋን ለአብርሃም ነግረዋለች። ወንድሟም ደግሞ የተናገረው እንግዲህ ስለ እህቱ አዲሱ አፍቃሯ እንደመረጠላትና በሱ ደስተኛ እንደሆነ ከአብርሃም ጋር እንደማትኖርና እንደማትዘልቅ ነው የተናገረው። የአብርሽ ጓደኛ አቤልም ለምን በዚህ ልክ እሱ ይጎዳል፣ እውነቱን መታወቅ አለበት ውሳኔዋን በማለት ይህንን ደግሞ ለማሳወቅና የመጨረሻ ውሳኔዋን መናገር አለባት በማለት ሁለቱን ጠርተው ጓደኙ የአቤልና እንዲሁም የእሷ ወንድም ደግሞ እውነቱን በነሱ ወይም በሁለቱ በተገናኙበት ለማሳወቅ ወስነዋል ማለት ነው። አዲሱ አፍቃሪ ድፍረት በጣም ተናዶ አብርሃም ሲሄድ ሻይ ቡና እንልሃለን፣ ወዴት ነው የምትሄደው? ለምን ትሄዳለህ? አትቸኩል ሲልም ለአብርሃም ነግሮታል። አብርሃም በጣም ተናዷል። የሩታ ወንድም በሁለቱ ጥንዶች እንግዲህ መካከል ለእህቱ አድልቶና የእህቱን ትዳር አዲሱን እንደመረጠላት ነው ሩታ ጭራሽ የምታስበውና ገና ምኑን ያለመደችው ከልጇ አባት አስብልጣ አዲሱን አፍቃሪ ወደዋለች። ከሱ ጋር ነው እየኖረ እያለችው ማለት ነው። እሱ ደግሞ ከኋላ ሌላ ለሱ መልካም የምታስብለት ሄርሜላ እያዘጋጀችለት መሆኑን አያውቅም። የሩታ ውሳኔ ትክክል ነው ብላችሁ ታስባላችሁ ወይንስ አብርሃም ቤቱን እንግዲህ ለእሷ ከዚህም በላይ ይገባሻል ብሎ በደስታ ነበረ የሰጣት። ግን እሷ ከፈረመችና የራሷ መሆኑን ካወቀች በኋላ
ጭራሽ አዲሱን መርጠዋለች ማለት ነው። እንግዲህ ይህንን ስራን የሚሰራው ደግሞ ዋነኛው ወንድሟ ነው። አብርሃምን አይወደውም። ከእሷ ጎን ሆኖ አዲሱን ከአዲሱ አፍቃሪ ጋር እንድትዘልቅለት ነው የሚፈልገው። አንተ አታስፈልግም እያለ ነው የሚናገረው። አብርሃምም ይሄ የኔ ቤት እስከሆነ ድረስ እንግዲህ ከዚህ ቤት ወጥታችሁ እንደፈለጋችሁ መኖር ትችላላችሁ፣ መንገድ ላይ ባገኝሽ እኔ ሰላም እንደማለልሽ ታውቂያለሽ በማለትም ይህን ሁሉ ነግሯት ነበረ። አንቺ በጣም ታሳፍሪያለሽ ብሏታል። ከዛ ቤት ወጥታ የራሷን ህይወት ብትኖር ምንም አልመሰለውም ማለት ነው። ግን ውሳኔዋን የመጨረሻዋን ማሳወቅ ስለነበረባትና አብርሃም ማወቅ ስላለበት ጓደኛው ይሄንን እውነቱን ለማሳወቅ እንግዲህ ሀሳቡን አንጥቶ እሷንም አብርሃምንም ጠርቶ እውነቱን እንድትናገር ውሳኔው የመጨረሻ ውሳኔሽ ምንድን ነው ተብላ ተጠይቃለች። በዛ በውሳኔዋ እንግዲህ የተናገረችው አዲሱን ፍቅረኛዋን እንደመረጠች ነው። ይሄ ነው በጣም አዝናለሁ ብሎ አብርሃምም ለእሷ ነግሯታል ማለት ነው። እሷ እንግዲህ አብርሃም ፊት አዲሱ አፍቃሪዋን እቅፍ እያደረገችው እያሽሞነሞነችው ትገኛለች። አብርሽ ግን በጣም አዝኖ በሚሄድበት እየሄደ እያለ አዲሱ አፍቃሪ ጭራሽ ሻይ ቡና እንጋብዝሃለን ወዴት ነው የምትሄደው እያለ ለአብርሃም ነግሮታልና በጣም የሚያሳፍር ነው እሷ እየሰራችው ያለችው ነገር። እኔ እንደ ራሴ በጣም ይደብራል ማለት ነው በእውነት ገና የማታውቀው ልጅ ምኑን የማታውቀውን ከእሱ ጋር ከመለጠፍ ለእሷ ብዙ ነገር ያደረገላትንና ድራማ ነው ይገባል። ድራማውን እየቀጠለ ነው። አሁን ደግሞ ጉዞ ተሰርዞ አፍቃሪው መጣ ማለት ነው። በጉዞ አልነበረ። ሄርሜላ ደግሞ ባለ 2 መኝታ ክፍል ለሱ የቤት ስጦታ ልታበረክት ወይንም ልትሰጥ ነው ማለት ነው። እንግዲህ በተምር ርስቴት ላይ ያው እሷም ለአብረሽ እንትን ብላለች። ደስ ይላል ድራማቸው ግን እና ቤተሰብ ለአሁን የነበረው ቪዲዮ ይሄን ይመስላል። ከተበደለ ቪዲዮ እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱ ትላለሁ። ባይ ባይ ቤተሰብ።